ሰላም ውድ ተማሪዎች እንደምንቆያችሁ። በዛሬው ቪዲዮአችን የ8ኛ ክፍል ሶሻል ስተዲስ ዩኒት 6 ፓርት 6ን ይዤላችሁ ቀርብ ያለው ኢትዮጵያ ኤንድ ዘ አውትሳይድ ወርልድ የሚለውን ቶፒክ ጀምረናል። ባለፈው ቪዲዮአችን ላይ የአጼ ቴዎድሮስ ከውጭ ሀገራት ጋር የነበራቸውን ዲፕሎማሲ ግንኙነት ለማየት ሞክረን ነበር። በዛሬው ቪዲዮ ደግሞ የአጼ ዮሐንስ አራተኛና የአጼ ምኒልክን የውጭ ግንኙነት ወይም የዲፕሎማሲ እንቅስቃሴ እናያለን ማለት ነው። እስከ ቪዲዮ ፍጻሜ አብራችን ቆዩ። በቀጥታ ወደ ሀሳቡ አለፍኩኝ። እንግዲህ እንደተለመደው ለፈተና የሚያዘጋጃችሁ ኖት ነው እዚህ ጋር ያለው ሜን የሚባሉ ፖይንቶች ናቸው። እያንዳንዱ መጽሐፍ ላይ ያሉትን ሀሳቦች እያንዳንዱን ለማንበቢያ ጊዜ ስለማይኖራችሁ እዚህ ጋር ያሉትን ፖይንቶች በደንብ ካያችሁ ፈተና ላይ ዝግጁ ያደርጋችኋል ብዬ አስባለሁ። ስለዚህ ኖቱንም ማብራሪያውንም አብራችሁ ተከታተሉ ማለት ነው። ስንቀጥል ዲዩሪንግ ዘ ራይን ኦፍ ኢምፐረር ዮሐንስ ፎርዝ ከ1872 እስከ 1889 ይለናል። እንግዲህ እዚህ ላይ የምናየው ከዚህ በፊት የአጼ ዮሐንስ በሀገር ውስጥ ያላቸውን በስልጣን ሂደታቸው የነበረውን ሁኔታ አይተናል። እዚህ ጋር የምናየው ግን ከውጭ ሀገራት ጋር የነበራቸውን ግንኙነት ብቻ ይሆናል ማለት ነው። ሶም ስንጀምር ኮንቴክስቱን ስናይ ፎሎዊንግ 2 weeks of Egyptian invasion in 1875 ኢምፐረር ዮሐንስ ፎርዝ ኢኒሺየትድ አን ኤክስቴንሲቭ ዲፕሎማቲክ ካምፔን እያለን ያለው ምንድን ነው? እንደ ኤሮፓያን አቆጣጠር በ1875 ለ2 ሳምንታት የቆየውን የግብፅ ወረራን ተከትሎ አጼ ዮሐንስ አራተኛ ሰፊ የዲፕሎማሲ ዘመቻ ጀመሩ ነው እያለን ያለው። ሰፊ የዲፕሎማሲ ዘመቻ ጀመሩ። ሶም ስፔሻል ኢንቮይ ይሄ ልዩ መልእክተኛ እያለን ነው። ለአጼ ዮሐንስ መልእክት ሲያደርስ የነበረው ልዩ መልእክተኛው ማን ነበር ነው? ሶ ዮሐንስ ፎርዝ ቹዝስ ጄሲ ኪርክሃም ቱ ሰርቭ አስ ሂዝ ስፔሻል ኢንቮይ ቱ ዩሮፕ። እንግዲህ አጼ ዮሐንስ አራተኛ ጄሲ ኪርክሃም የሚባለውን ግለሰብ ወደ አውሮፓ ልዩ መልእክተኛ አድርገው መርጠው ሾሞ ላኩት ማለት ነው። ስለዚህ እቺ አንድ ሜን ፖይንት ናት። ፈተና ላይ ልትጠየቅ የምትችለው አንዷች ልትወት ትችላለች። በአጼ ዮሐንስ ዘመነ መንግስት ጊዜ ከውጭ ግንኙነት ወይም ዲፕሎማሲ ግንኙነት በሚያደርጉበት ሰዓት ላይ ልዩ መልእክተኛ ሆኖ ሲላክ የነበረው ሰው ማን ነው ሊላችሁ ይችላል። ስለዚህ ጄሲ ኪርክሃም ይሄ ልዩ መልእክተኛ ሆኖ ተላከ ማለት ነው። ታርጌትድ ሊደርስ ደብዳቤ ተላካላቸው መሪዎች ዋና ዋናዎቹ እነማን ነበሩ ስንል ሉክ ኪርክሃም carried letters addressed to አሁን ኪርክሃም ለሚከተሉት መሪዎች የተጻፉ ደብዳቤዎችን ይዞ ተጓዘ ይለናል። የመጀመሪያው ኩዊን ቪክቶሪያ የግሬት ብሪቴን ንግስት የነበረችው ለቪክቶሪያ አንድ፣ ሁለተኛው ዘ ፕሬዚደንት ኦፍ ፍራንስ ለፈረንሳይ ፕሬዚዳንት 2፣ እንዲሁም ዘ ኢምፐረርስ ኦፍ ኦስትሪያ ጀርመኒ ኤንድ ራሽያ ለኦስትሪያ ለጀርመንና ለሩሲያ ነገስታት ምን ላኩ? ደብዳቤ ላኩ ማለት ነው። ደብዳቤ ላኩ ኪርክሃም አማካኝነት ማለት ነው። ስለዚህ አጠቃላይ እዚህ ጋር ያለውን ፖይንት ስናየው ግብጽ ወረረችን በዚህ ዓመተ ምህረት። ከዛ በኋላ ንጉሠ ነገስቱ የታመነ መልእክተኛቸውን ጄሲ ኪርክሃምን ወደ ሀያላኑ አውሮፓ መሪዎች ላኩ ማለት ነው። አጼ ዮሐንስ ኪርክሃምን ደብዳቤ አስይዘው ለነዚህ ሁሉ የአውሮፓ መሪዎች ደብዳቤ ሲልኩ ምንድን ነበር ዓላማቸው? ዋና ዓላማቸው እዚህ ጋር በደንብ አስተውሉ። ዋና ዓላማቸው እንዳልነው ምን ሆናል? ግብጽ ወራናለች አይደል? በ1875 ዜን በዚህ ጊዜ የነበረው የግብጽ መሪ ከዲቭ እስማኤል የሚባለው ነው። የከዲቭ እስማኤልን ድርጊት ለዓለም ለማጋለጥና የተወረሩ የኢትዮጵያ መሬቶችን ለማስመለስ ዓለም አቀፍን ድጋፍ ለማግኘት ነበረ ይህን ሁሉ ሲያደርጉ የነበረው ማለት ነው። ስለዚህ ዋና ዓላማቸው ይሄ ነው ማለት ነው። ዜን ዩሮፒያን ሪስፖንስስ ታዲያ የአውሮፓ ሀገራት ምላሽ ምን ሆነ ስንል ሚሽን ስታተስ የጉዞ ውጤት እዚህ ጋር የጉዞ ውጤቱን በምናይልበት ሳለ ኪርክሃም ተልኳል ቅድም እንዳየነው። ዜን ውጤቱ ምን ሆነ? ጀነራሊ ኪርክሃምስ ዲፕሎማቲክ ሚሽን ኢዝ ኮንሲደርድ ኤ ፌለር። ስለዚህ በአጠቃላይ ሲታይ የኪርክሃም ዲፕሎማሲ ተልእኮ እንደ ከሸፈ ይቆጠራል፣ እንደ ክሽፈት ይቆጠራል ማለት ነው። አልተሳካም። ለምን ስንል እነዚህ ሀገራት ላይ የሆነውን ክስተት እንመልከት። ራሽያ ምን አይነት ምላሽ ሰጠች? ሾውድ ኖ ኮንሰርን ፎር ዘ ኢትዮጵያን ሲቹዌሽን። አያችሁ፣ ሩሲያ ስለ ኢትዮጵያ ሁኔታ ምንም አይነት ግድ አልሰጣትም ማለት ተቆርቋሪነት አላሳየችም። የከዲቭ እስማኤልን ድርጊትም አላወገዘችም። ምንም አይነት ድጋፍም አላረገችም። በዚህ ምክንያት ለራሽያ የተላከው ደብዳቤ ካሸፈ ማለት ነው። ዜን ጀርመኒ ስናይ ሉክ ሪፊውዝ ቱ ኢንተርፊር ቱ አቮይድ ዳሜጂንግ ዘር ሲግኒፊካንት ኮሜርሻል ኢንተረስት ኢን ኢጅፕት። እንግዲህ ጀርመን በግብጽ የነበራት ከፍተኛ የንግድ ጥቅም ስላለ ያንን ላለማጣት ስትል ጣልቃ ለመግባት ፈቃደኛ አልሆነችም። አያችሁ፣ ይሄም ሁለተኛውም ደብዳቤ ወደ ጀርመን የተላከውም ከሸፈ ማለት ነው። ፍራንስ ላይ ስንሄድ ሪስፖንድድ ዊዝ
a friendly letter that failed to address the actual issue of invasion። አያችሁ ፈረንሳይ ደግሞ ስለ ወረራው ትክክለኛ መፍትሄ ከመስጠት ይልቅ ኖርማል የወዳጅነት ደብዳቤ በመላክ ብቻ ተወሰነች ማለት ነው። የወዳጅነት ደብዳቤ ብቻ ላከች። ይህንን ጉዳይ አላነሳችም። የግብጽ ጉዳይን አላወገዘችም ማለት ነው። ስለዚህ አጠቃላይ እነዚህን ደብዳቤዎች ለሶስት ሀገራት የተላኩትን ስናይ የኪርግሃም ተልእኮ ምን ሆነ? ከሽፏል ማለት ነው። ከሽፏል። እንዳየነው እነዚህ ታላላቅ ሀያላን የሚባሉት የአውሮፓ ሀገራት ከኢትዮጵያ ፍትህ ይልቅ ኢትዮጵያ እንግዲህ ፍትህን ይጠይቀቻል ተወረር ያለው ነው ያለችው። ስለዚህ ከኢትዮጵያ ፍትህ ይልቅ ለገዛ ጥቅማቸው ነው ቅድሚያ የሰጡት ማለት ነው። ሁሉም ጥቅማቸውን ለማስከበር ነው። እንግዲህ ሩሲያ ያው ዝምታን ስትመርጥ፣ ጀርመን ደግሞ ከግብጽ የምታገኘውን ብዙ ገንዘብ ላለማጠስ ስትል ግብጽን ማስከፋት እንደማትፈልግ በግልጽ ተናገረች ማለት ነው። ስለዚህ ፈረንሳይም ብትሆን ደብዳቤዋ ወዳጃዊ ቢመስልም ኢትዮጵያ መወረሯን ግን ሙሉ ለሙሉ ችላ ብላ ነበር ማለት ነው። ያ ማለት ኢንዳይሬክትሊ ግብጽን ያረገችው ነገር ትክክል ነው ወደ ማለት ነው የሄዱት ማለት ነው። ስለዚህ በዚህ ምክንያት የአፄ ዮሐንስ አራተኛ ደብዳቤዎች ከሸፉ ማለት ነው። ዜን ከዛ በኋላ ምን ሆነ? the british response and failure of diplomacy አራተኛ የቀረችው ማን ነበረች? እንግሊዝ ነበረች ማለት ነው። ስለዚህ የብሪታንያ ምላሽና የዲፕሎማሲውን ውድቀት ነው እዚህ ጋር ደግሞ የምንመለከተው ማለት ነው። ግሬት ብሪቴን ታላቋ ብሪታንያ wrote to ዮሐንስ claiming they had assurances from Cairo that Egypt did not intend to invade Ethiopian territory። እንግዲህ ታላቋ ብሪታንያ ደግሞ ግብጽ የኢትዮጵያ መሬት የመውረር እቅድ እንደሌላት ከካይሮ ማረጋገጫ አግኝቻለሁ የሚል ምላሽ ነው ለአፄ ዮሐንስ የላከችው። ስለዚህ ይሄም ኢንዳይሬክትሊ ግብጽ ይሄንን አታረግም ነው እያሉ ያሉት ማለት ነው። አያችሁ። ስለዚህ እነዚህ የአውሮፓ ሀያላን አገራት የተላከላቸው ሁሉ የኢትዮጵያን ቅሬታና የፍትህ ጥያቄ ውድቅ አደረጉት ማለት ነው። በዚህ ምክንያት ታዲያ ምን ተፈጠረ ስንል the outcome the emperor found these responses completely unacceptable። አያችሁ ንጉሠ ነገሥቱ እነዚህ ምላሾች ፍጹም ተቀባይነት የሌላቸው ሆኖ ነው ያገኟቸው ማለት ነው። ትክክል ናቸው በወቅቱ። ለምን? አንድ ሉዓላዊነታችንን ደፍራ ግብጽ ገብታለች፣ አገር መሬታችንን ለመያዝ ሞክራለች። ስለዚህ እሳቸው ደግሞ የአውሮፓን ሀያላን ፍትህ ነው የጠየቁት። እነዚህ ሁሉም ደግሞ ውድቅ አደረጉት። ውድቅ ሲያደርጉት እሳቸው ይሄንን ማሰባቸው ትክክል ናቸው ማለት ነው። ሶ ኪ ቴክ አዌይ ይለናል። ዋናው ነጥብ እዚህ ጋር የምንይዘው ምንድነው? ዲፕሎማሲ ፌልድ ቱ ስቶፕ ዘ ኢጂፕሽያን ትሬትስ ፎርሲንግ ኢትዮጵያ ቱ ሪላይ ኦን ሚሊተሪ ዲፌንስ። ስለዚህ ዲፕሎማሲው ይሄ የግብጽን ስጋት ማስቆም ባለመቻሉ ኢትዮጵያ በወታደራዊ መከላከያ ላይ ብቻ እንድትመሰረት አስገድዳት ማለት ነው። ስለዚህ ግዴታ ራሷን ለመጠበቅ ስትል ዲፌንስ ሜካኒዝም ወደ ጦርነት መግባት አለባት ማለት ነው። ስለዚህ ያንንም ለማድረግ ነው የወሰነችው። ስለዚህ ጠቅለል ስናደርገው እንግዲህ በጣም የሚያበሳጨው ምላሽ የመጣው ከማን ነው? ከብሪታንያ ነው ማለት ነው። ምክንያቱም ወረራው በወቅቱ እየተካሄደ ቢሆንም ብሪታንያ ግን ለአፄ ዮሐንስ ግብጽ የመውረር ፍላጎት የለኝም ብላ የገባችውን ቃል እናምናለን እያሉ ነው ያሉት ማለት ነው። ስለዚህ ይህ እውነታን የመካድ ድርጊት አፄ ዮሐንስ አራተኛ የአውሮፓ ዲፕሎማሲ ኢትዮጵያን ሊያድን እንደማይችል እንዲረዱ አደረጋቸው ማለት ነው። ኢትዮጵያ ልትድን የሚችለው በራሷ መከላከያና በራሷ ኃይል በራሷ ልጆች እንደሆኑ አመኑ ማለት ነው። ስለዚህ በመሆኑም የሀገሪቱን ሉዓላዊነት በጦር ሜዳ ለመከላከል ወሰኑ ማለት ነው። አፄ ዮሐንስ ከውጪ ግንኙነት የነበራቸው እነዚህን ይመስሉ ነበረ ማለት ነው። ሴን ከአፄ ዮሐንስ በኋላ የምናየው አፄ ሚኒሊክ ይመጣሉ ማለት ነው። ዲዩሪንግ ዘ ራይን ኦፍ ኢምፐረር ሚኒሊክ ዘ ሰከንድ ይለናል ከ1889 እስከ 1913። አፄ ሚኒሊክ ደግሞ ከየትኞቹ ሀገራት ጋር ዲፕሎማሲ ግንኙነት መሰረቱ፣ የትኛው ተሳካ፣ የትኛው ከሸፈ የሚለውን እንመለከታለን። ሉክ ዘ ሂድን ሚሽን ይለናል። እዚች ጋ ስውሩ ተልእኮ ማለት ነው። ስውሩ ተልእኮ፣ የተሰወረው ተልእኮ ይለናል። ምንድነው የተሰወረው ተልእኮ? ሶ ኢርሊ ኮንታክት 1876 እንግዲህ ይሄ ቀደምት ግንኙነት ቀደም ብሎ ከግንኙነት ያደረጉት አፄ ሚኒሊክ ማለት ነው። 1876 ነው ቀደም ብሎ ግንኙነት ያደረጉት ከማን ጋር? ከኢጣሊያ ጋር። ሉክ ኢታሊያን ኮንታክት ዊዝ ሚኒሊክ ቢገን ዊዝ ኤ ጂኦግራፊካል ሚሽን ሌድ ባይ ማርከስ ኦራዚዮ አንቲኖሪ። የስ እዚህ ጋር ምን እያለ ነው? የኢጣሊያ ግንኙነት ከሚኒሊክ ጋር የጀመረው በ1876 ሲሆን በማርከስ አራዚዮ አንቲኖሪ በሚባል ግለሰብ ነበር። እንግዲህ ዋናው ዓላማውም ጂኦግራፊካል ሚሽን ነበር። ያ ማለት ለጂኦግራፊ ጥናት በሚል ነበረ እነዚህ ይሄ ሰው ወደ ኢትዮጵያ የመጣው ማለት ነው። እቺ ጂኦግራፊያዊ ጥናት የምትለው ምንድናት? ድብቅ ተልእኮ ነበረች ማለት። ማስኩ ምንድን ነው? እቺ ድብቋ ተልእኮ ምንድን ሽፋኑ ምንድን ነው ስንል the mission claimed to be
ፎር ሳይንቲፊክ ኤክስፕሎሬሽን። እንግዲህ ዋናው ማስኳች ሽፋኗ ተልእኮ ለሳይንሳዊ ምርምር እንደሆነ ተገልጾ ነበረ ወደ ኢትዮጵያ የተላከው ከአጼ ምኒልክ ጋር ግንኙነት ያደርግ የነበረው ማለት ነው ይህ ጣሊያናዊ። ዜን እውነታውስ the reality, the real purpose was gathering intelligence for the Italian government to expand from their base at አሰብ አለን። አያችሁ። ስለዚህ እውነታው ግን ዋናው ዓላማቸው የነዚህ ጣሊያን ዋናው ዓላማቸው ለአሰብ ካምፓ አሰብ ላይ ካምፕ አላት ቤዝ አላት እዛ ላይ ማለት ነው። አሰብ አሁን ኤርትራ የምትገኘው ነው። ስለዚህ ለዛ መስፋፋት እንድትችል ለኢጣሊያ መንግስት መረጃ መሰብሰብ ነው ዋናው ስራ የነበረው ማለት ነው። ይሄ ማርከስ አራዚዮ አንቲኖሪ የሚባለው ግለሰብ ማለት ነው። ይሄ ነው ዋናው ዓላማው። ሶ ኢቮሉሽን ይላል እዚህ ጋር ለውጡ ምን ሆነ ስንል ሉክ ዚስ ኢንቴሊጀንስ ጋዘሪንግ ሌድ ቱ ዘ ሳይኒንግ ኦፍ 3 ሴፓሬት ትሪቲስ። እንግዲህ ይህ መረጃ የማሰባሰብ ሂደት ለሶስት የተለያዩ ውሎች መፈረም መነሻ ሆነ ማለት ነው። መነሻ ሆነ እንግዲህ ወደ አድዋ ጦርነት የወሰደን መንገድ የጀመረው በዚህ ሚስጥር ነበር ማለት ነው። ማለት በ1876 ዓመተ ምህረት አንድ የጣሊያ ቡድን አንኮበር አካባቢ ደርሰው ለሳይንስና ለጂኦግራፊ ምርምር የመጡ እንደሆኑ ገለጹ። ስለዚህ ነገር ግን በታሪክ እንደምናየው ሳይንስ ብዙ ጊዜ ለሽፋንነት ያገለግል ነበር። ሳይንስ፣ ምርምር፣ ኤክስፕሎሬሽን እያሉ ነው የሚመጡት ማለት ነው። ከዛ በፊትም ብዙዎች መጥተዋል አይደለ? ስለዚህ እውነተኛው ግባቸው ግን ኢጣሊያውያን በምስራቅ አፍሪካ ግዛቷን እንድታስፋፋ መረጃ መሰብሰብ ነበር ማለት ነው። ስለዚህ ይህም ለዓመታት የቆየውን የተወሳሰበ ዲፕሎማሲ መሰረት ጥሎ አልፏል ማለት ነው። እዚህ ጋር ያለው መሰረታዊ ነጥብ ነው። ስንቀጥል እነዛ ውሎች የትኞቹ ናቸው? the first and second treaties የመጀመሪያና ሁለተኛው ውሎች ይለናል። first treaty May 21 1883 በ1883 signed between ኮንት ፔትሮ አንቶኔሊ ኤንድ ሚኒሊክ። የመጀመሪያው ውል የተፈረመው በኮንት ፔትሮ አንቶኔሊና በሚኒሊክ መካከል ተፈረመ ማለት ነው። የመጀመሪያው ውል ዜን ዋናው የውሉ ትኩረት ምን ነበር ስንል ኮንሱላር ኤክስቼንጅ፣ ፍሪ ሙቭመንት፣ ፍሪ ትሬድ ኤንድ ፍሪደም ኦፍ ሪሊጅን። እንግዲህ ይህ የቆንስላ ልውውጥ አያችሁ ኮንሱላር ኤክስቼንጅ የኮንሱላ ልውውጥ፣ ነፃ እንቅስቃሴ፣ ነፃ ንግድ እና የሃይማኖት ነፃነትን የሚያንጸባርቅ ውል ነበር ማለት ነው። በኢጣሊያና በኢትዮጵያ መካከል የተፈረመው ውል ይሄ ነው። በደንብ ይህንን ያዙ። ዜን ሁለተኛው ውል ደግሞ ሰከንድ ትሪቲ ኦክቶበር 1887 ይለናል። ስለዚህ ሳይንድ አፍተር ኢታሊስ ዲፊት አት ዶጋሊ። ይሄ ደግሞ ምን እያለን ነው? ኢጣሊያ በዶጋሊ ከተሸነፈች በኋላ የተፈረመ ነው። እንግዲህ በዶጋሊ ጦርነት በ1885 ነው የተደረገው አይደለ? እዚህ ላይ በ1885 ራስ አሉላ አባነጋ ጣሊያኖችን አንድም ለወሬ ሳያስቀር የፈጀበት ጦርነት ነው ማለት ነው። ጣሊያኖች ዋጋቸውን ያገኙበት ጦርነት ነው። አት ዘ ባትል ኦፍ ዶጋሊ ራስ አሉላ አባነጋ ትልቅ ድል ያስመዘገቡበት ነው። መቼ? 1885 ማለት ነው። ዜን ከሁለት ዓመት በኋላ ነው የተፈረመው ማለት ነው። እዚህ ጋር መጀመሪያ 1883 ተፈርሟል። ከዛ በኋላ 1885 ማለት ነው። ዋናው ዓላማው ምን ነበረ ስንል ዘዲል ይሄ ስምምነቱን ስናየው ኢታሊ ዋንትድ ሚኒሊክ ቱ ስቴይ ኒውትራል ዱሪንግ ዜር ኮንፍሊክት ዊዝ ኢምፐረር ዮሐንስ ዘ ፎርዝ። አያችሁ ይሄ ጦርነት ይሄ ውል ደግሞ ከዶጋሊ ጦርነት በኋላ ምክንያቱም ዶጋሊ ላይ ትልቅ ኪሳራ ነው ያስመዘገቡት። ስለዚህ ጣሊያኖቹ በዛ በጣም ስለተበሳጩ ሚኒሊክ ደግሞ የሸዋ ንጉስ ነበረ። ስለዚህ ሚኒሊክን ለመያዝ ነው እነሱ ይሞክሩት። ሚኒሊክ ጣልቃ እንዳይገባ ማለት ነው። ውሉ ላይ ምን አለ? ኢጣሊያ ከአፄ ዮሐንስ አራተኛ ጋር በሚኖራት ግጭት ሚኒሊክ ገለልተኛ እንዲሆኑ ነው ጣሊያኖች የፈለጉት ማለት ነው። ገለልተኛ ሁን፣ እኛን አቱጋን ለአፄ ዮሐንስ ደግፈ ብለው ተዋዋሉ ማለት ነው። አያችሁ እቼን ያዙ። ከዛን ሽልማቱ ምንድን ነው? the reward ይልናል። ሉክ ሚኒሊክ was given 5000 modern rifles ለሚኒሊክ 5000 ዘመናዊ ጠመንጃዎች ተሰጡ ማለት ነው። በደንብ አስተውሉ። then the promise ቃሉ ምንድን ነው? ሚኒሊክ ያለው ሚኒሊክ agreed not to use the guns against Italians and Italy promised not to annex Ethiopian land። እንግዲህ ሚኒሊክ ጠመንጃዎቹን በኢጣሊያን ላይ ላለመጠቀም ተስማማው። ኢጣሊያም የኢትዮጵያ መሬት ላለመውረር ቃል ገባች ማለት ነው። ሚኒሊክ ጠመንጃዎቹን ተቀበሉ። ይህም በኋላ ላይ እንደምናየው ለኢትዮጵያ የወደፊት መከላከያ በጣም ብልህነት የተሞላበት እርምጃ ነበር አፄ ሚኒሊክ የወሰኑት ማለት ነው። በራሳቸው ጠመንጃ ነው አድዋ ላይ ገጠሙት።
እዚህ ይሄንን እንመለከተዋለን። ስንቀጥል ዘ ትሪቲ ኦፍ ውጫሌ የውጫሌ ውል የሚባለው ነው በ1889 በእኛ 1881 ዓመተ ምህረት ማለት ነው። 1889 በደንብ ያዙ ይሄንን። ሳይንድ ሜይ 2 1889 የተፈራረሙበት ጊዜ ሚያዝያ 25 በ1889 ማለት ነው። ኪ ኮንትሮቨርሲ በዚህ በውጫሌ ውል ላይ ሁለት አወዛጋቢ አንቀጾች ነበሩ ማለት ነው። ዋናው ውዝግብ የተነሳባቸው አሁን ፈተና ላይ አንዷ የምትጠይቀው ልትሆን ትችላለች። የስ ዋናው ውዝግብ ምን ነበረ? ሉክ አርቲክል 3 ኤንድ አርቲክል 17 ቢኬም ዘ ሴንተር ኦፍ ሜጀር ዲስፒዩት። እዚህ ጋር ምንድነው እያለን ያለው? አንቀጽ 3 እና አንቀጽ 17 ዋና ውዝግብን ያመጡ አንቀጾች ናቸው። እነዚህ አንቀጽ 3 እና አንቀጽ 17 ማለት ነው። እነዚህም በደንብ እያያዛችሁ ሂዱ። ሶ ዘ ላንጉዌጅ ትራፕ እንግዲህ ጣሊያኖቹ በቋንቋ ነው እኛን ሊይዙን የሞከሩት ማለት የቋንቋ ወጥመድ ማለት ነው የትራፕ ስንል። ስለዚህ በቋንቋ ሊያጠምዱን ነው የሞከሩት። ሶ ዘ ትሪቲ ዋዝ ሳይንድ ኢን ቦዝ አምሃሪክ ኤንድ ኢታሊ። አያችሁ በአማርኛም በኢጣሊያኛውም ነው ውሉ የተፈራረሙት ማለት ነው። ስለዚህ ውሉ በአማርኛና በኢጣሊያኛ ቋንቋ ተፈራረሙ። በደንብ ያዙ ይሄንንም። ዜን ከዛ በኋላ ውጤቱ ምን ሆነ ስንል ዘ ሪዛልት ከተፈራረሙ በኋላ ሪዛልቱ ምንድን ነው? Italy used their version to tell 12 European nations and the USA that Ethiopia was not an Italian protectorate አለ። አያችሁ እንግዲህ ውጤቱን ስናየው ኢጣሊያ በራሷ በኩል ባለው ቅጂ በመጠቀም ኢትዮጵያ የኢጣሊያን ጥብቅና ነው የፕሮቴክቶሬት ማለት ኢጣሊያ ኢትዮጵያን እንደምትጠብቃት ማለት ነው። ኢትዮጵያ የኢጣሊያ ጥብቅና መሆኗን ለ12 የአውሮፓ ሀገራትና አሜሪካንን ጨምሮ ገለጸች ማለት ነው። አያችሁ ይሄ ስትራቴጂያቸው ነው። እዚህ የተፈራረሙት ውል ሌላ ነው፣ የራሳቸው ቅጂ ላይ ያሉ ሌላ ነው። ስለዚህ የራሷን ቅጂ ለነዚህ 12 አውሮፓ ሀገራትና ለአሜሪካ ላከች ማለት ነው። ከዛስ ዘ ሎን ፕሮቴስት ይለናል፣ ብቸኛው ተቃውሞ ማለት ነው። ሶ ኦንሊ ራሽያ ኦፕንሊ ፕሮቴስትድ ኢታሊስ ክሌም አለ። አያችሁ ከነዚህ ከተላኩላቸው አውሮፓ ሀገሮች ሩሲያ ብቻ የኢጣሊያን ይገባኛል ጥያቄ በግልጽ ተቃውመች ማለት ነው። ይሄን በደንብ ልትይዙ ይገባል። እዚህ ጋር ያለውን ጠቅለል ስናረገው በታሪክ በጣም ታዋቂ የሆነ ሰነድ ነው አይደል? ይሄን ታውቁታላችሁ። አንቀጽ 3 እና አንቀጽ 17 በተለይ አንቀጽ 17 የሚባለው ማለት ነው። ይሄ የውጫሌ ውል ብለን የምንለው ነው። ስለዚህ ውሉ ላዩን ሲታይ ያው የጓደኝነት ስምምነት ነው የሚመስለው፣ የሁለት ወዳጅነት ሀገር ስምምነት ነው የሚመስለው። ሆኖም ግን በአንቀጽ በተለይ በአንቀጽ 17 ላይ አንድ ተንኮል ነበረበት ማለት ነው። በአማርኛው ቅጂ ላይ ኢትዮጵያ ከአውሮፓ ሀገራት ጋር ለሚኖራት ግንኙነት በኢጣሊያ በኩል መገናኘት ትችላለች ይላል በአማርኛው በኩል። በኢጣሊያኛው ቅጂ ግን ኢትዮጵያ ከአውሮፓ ሀገራት ጋር ለሚኖራት ግንኙነት በኢጣሊያ በኩል መገናኘት አለባት ነው የሚለው። አለባት ያ ማለት ልብ አድርጉ፣ ትችላለችና አለባት ማለት የተለያዩ ናቸው። አለባት አይደለ? ትችላለች ከሆነ ከፈለገች ነው የምታደርገው። በኢጣሊያ በኩል መገናኘት ትችላለች ኢትዮጵያ ከፈለገች፣ ካልፈለገች በራሷ በኩል። አለባት ሲሆን ግን ከዚህ ውጭ አማራጭ የላትም። በራሷ ሙሉ ሉዓላዊ ሀገር ሆና ከሌሎች ሀገራት ጋር ግንኙነት ማድረግ አትችልም። ግዴታ በኢጣሊያ በኩል መሆን አለበት ሚለናል። እቺ ናት ሴራዋ ማለት ነው። ስለዚህ እቺን ሴራ ነው ያከሸፉት። የስ ይህ የትንሽ የቋንቋው ለውጥ እቺ የቋንቋ ለውጥ ኢጣሊያ ለዓለም ኢትዮጵያን እገዛለው ብላ እንድትናገር ፈቀደላት ማለት ነው። ስለዚህ እቺን ንግግር ብዙዎቹ የአውሮፓ ሀገሮች አምነዋል ከራሽያ በስተቀር ማለት ነው። አያችሁ ሁሉም ሀገራት ይህንን ውሸት ተቀብለውት ነበረ ማለት ነው። እዚህ ጋር ያለው ፖይንት ሲጠቃለል ይሄን ይመስላል ማለት። ስንቀጥል ፍሮም ዲሰፕሽን ቱ ዲፊያንስ አለ። ከመታለል ወደ መከላከል ነው እያለን ያለው። አድቫይዝ ይለናል። ምንድን ነው አድቫይሱ? አልፍሬድ ኢልክ advised ሚኒሊክ to inform European governments of the deception። አልፍሬድ ኢልክ የሚባለው የሚኒሊክ አማካሪ ምን ብሎ መከራቸው? ስለተደረገው ማታለል፣ ጣሊያን ስለፈጸመችው ማታለል ለአውሮፓ መንግስታት እንዲያሳውቁ መከራቸው ማለት ነው። ይህንን ውሸት ማጋለጥ እንዳለባቸው መከራቸው። ከዛስ the breaking point diplomacy failed and both nations prepare for war። እንግዲህ መቋጫው ምን ሆነ? ሉክ ዲፕሎማሲው ከሸፈ፣ ማይቀረው ጦርነት መጣ ማለት ነው። ቪክትሪ አት አድዋ። እንግዲህ አድዋ
በትግራይ ክልል የሚገኝ ቦታ ነው አይደለ? ስለዚህ እዛ አካባቢ የተደረገ ጦርነት ነው። አጼ ሚኒሊክ በዲፕሎማሲ ሞከሩ። ጣሊያኖች ይህንን ሁለት ውሎች እንዲቀይሩ ወይም እንዲያሻሽሉ ጠየቁ። አሻፈረኝ አሉ። አሻፈረኝ ሲሉ ምንድነው ያደረጉት? ግዴታ ወደ ጦርነት መግባት ነበረባቸው። ወደ ጦርነት ገቡ ማለት ነው። ጦርነቱ እንደማይቀር አጼ ሚኒሊክ ሲያውቁ የኢትዮጵያውያን ጥሪ ያቀረቡ ማለት ነው። ይህ ጥሪ ከአራቱ ማዕዘናት ኢትዮጵያውያንን አንድ አድርጎ ያንቀሳቀስ ጥሪ ነበረ። እስከ ዛሬም ድረስ አድዋ ሲነሳ ሙሉ የጥቁር ሕዝብ ታሪክ ተደርጎ ይታሰባል አይደለ? ስለዚህ ኢትዮጵያውያን በሃይማኖት በዘር ሳይከፋፍሉ ለአንድ ሀገር አንድ ህይወታቸውን ሰውተው በአንድነት ዘምተው ጣሊያንን ድል አደረጉ ማለት ነው። ኢትዮጵያም ከዛ ጊዜ ጀምሮ ስሟ ከፍ አለ። ዓለም ላይ ያሉ ጥቁሮች ቀና ብለው እንዲሄዱ ያደረገ ድል ተመዘገበ ማለት ነው። ዘ ቪክቶሪ ኦፍ አድዋ ትሪቲ ኦፍ አዲስ አበባ Following their defeat, Italy was forced to sign this new treaty recognizing Ethiopia's sovereignty. አያችሁ፣ ከሽንፈቷ በኋላ ከተሸነፈች በኋላ ኢጣሊያ የኢትዮጵያን ሉዓላዊነት የሚያከብር አዲስ ውል እንድትፈርም ተገደደች ማለት ነው። መሪዎቻችን ነገስታቶቻችን እንደዚህ ነበሩ። ለሀገር እስከ መጨረሻ ህይወታቸውን ገብረው ነው ነፃ ሀገር ዛሬ ሰጥተውን በነፃነት እንድንኖር ያስቻሉ ማለት ነው። ኦኬ፣ እዚህ ያለው ፖይንት ጠቅለል ስናደርገው ሚኒሊክ እንደተታለሉ ተረዱ። ዝም ብሎ አልተቀመጡም። በአማካሪያቸው አልፍሬድ ኢልግ በመታገዝ ለአውሮፓውያን አያለን እውነታውን የሚገልጽ ደብዳቤ ጻፉ። ኢጣሊያ እምቢ ስትል የታሪካዊው የአድዋ ጦርነት መነሻ ሆነ ማለት ነው። ኢትዮጵያም ዘመናዊ የአውሮፓ ጦርን ድባቅ መታች፣ አሸነፈች። ቅድም 5000 መሳሪያ ወስዷል ነበረ። 5000 መሳሪያውን ለዚህ ራሳቸውን እንዲሸነፉ ምክንያት ሆነ ማለት ነው። ስለዚህ በዚህ ድል አማካኝነት ጣሊያን በፊት የነበረውን የውሸት ውል ቀዳ በመጣል ኢትዮጵያን እንደ ነፃና ሉዓላዊት ሀገር የሚያውቀውን አዲሱን ውል የአዲስ አበባን ውል እንድትፈርም አስገደዳት ማለት ነው። የመጨረሻው ፖይንታችን ኒው ኢራ ኦፍ ሪኮግኒሽን፣ አዲስ የእውቅና ዘመን መጣ ማለት ነው። እንግዲህ አድዋ ብዙ ነገሮችን ቀይሯል። ብዙ የአፍሪካ ሀገሮች ለነጻነታቸው እንዲነሳሱ እርሾ ሆኗል፣ መነሻ ሆኗል። በዓለም ላይ ያሉ ጥቁሮች አንገታቸውን ቀና አድርገው እንዲሄዱ አስችሏል። የሰው ልጅ ታሪክ ነው አድዋ፣ ለነጻነት ሲባል የተከፈለ መስዋዕትነት። አባቶቻችን ያንን ድል አስመዝግበው ኢትዮጵያን በዓለም ላይ እንድትታወቅ አስችለዋል ማለት ነው። ሶ ግሎባል ሪኮግኒሽን ይለናል። ዓለም አቀፍ እውቅና ኢትዮጵያ አገኘች። አፍተር አድዋ ወርልድ ፓወርስ ፋይናሊ ሪኮግናይዝድ ኢትዮጵያንስ ኢንዲፔንደንስ። ከአድዋ በኋላ የዓለም ኃያላን በመጨረሻ የኢትዮጵያን ነጻነት አወቁ ማለት ነው። በአፍሪካ ብቸኛዋ በነጭ ያልተገዛች ሀገር፣ ብቸኛዋ ማለት ነው። ላይቤሪያ ከዚህ በፊት ነግሬያችኋለሁ። ለምንድነው ላይቤሪያ በቀኝ ያልተገዛች ተብላ ከኢትዮጵያ ጋር የምትነሳው? የአሜሪካ ጠባቂነት ስላላት። ማንም አውሮፓ ሀገር ደግሞ ከአሜሪካ ጋር ላለመጣላት ብለው አልወረሯትም። በቃ በራሷ በልጆቿ ነጻነትን ግን አስከብራ የቆየች ብቸኛዋ ሀገር ኢትዮጵያ። ይህንንም ዓለም መሰከረ ማለት ነው። ዲፕሎማቲክ ሀብ 1897 የዲፕሎማሲ ማዕከል። እንግዲህ ዓለም ኢትዮጵያ ነጻ መሆኗን አወቁ፣ ሀያልነቷን አወቁ፣ መጉረፍ ጀመሩ። ወዴት? ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ለማድረግ ማለት ነው። ኢታሊ፣ ፍራንስ ኤንድ ብሪቴን ኢስታብሊሽ ኦፊሻል ሊጌሽንስ ኦር ኤምባሲስ ኢን አዲስ አበባ። ከአድዋ ጦርነት በኋላ መጀመሪያ አዲስ አበባ ላይ ኤምባሲ ከፈተችው ራሷ ኢታሊ ናት ማለት ነው። ኢታሊ፣ ከዛ ፈረንሳይ፣ ከዛ እንግሊዝ፣ ግሬት ብሪቴን አዲስ አበባ ላይ ኦፊሻላዊ ኤምባሲያቸውን አቋቋሙ ማለት ነው። ይሄ እንግዲህ በ1897 ነው የተደረገው። ጦርነቱ መቼ ነው? በ1896 አይደለ በፈረንጆች፣ ወይም በእኛ 1888 ማለት ነው። ከአንድ ዓመት በኋላ ከአድዋ ከአንድ ዓመት በኋላ እነዚህ ሶስት ሀገራት ተሽቀዳድመው መጥተው አዲስ አበባ ላይ ኤምባሲ ከፈቱ ማለት ነው። ከዛስ አሜሪካን ኮኔክሽን በ1906 ደግሞ ከአሜሪካ ጋር ግንኙነት ጀመረን። ሉክ አን አሜሪካን ኮሜርሻል ሚሽን arrived starting a period of association with the USA ይለናል። እንግዲህ የአሜሪካ የንግድ ልዑክ አዲስ አበባ በመምጣት ከአሜሪካ ጋር ያለውን ግንኙነት ጀመሩ ማለት ነው። ከአሜሪካ ጋርም ልክ እንደ ሌሎቹም የንግድ ግንኙነት ተጀመረ ይለናል። እንግዲህ የትምህርታችን ማጠቃለያ የአድዋ ውጤት ይሆናል ማለት ነው። ኢትዮጵያውያን ጦርነቱን ካሸነፉ በኋላ የዓለም አመለካከት በአንድ ጊዜ ተለወጠ።
ቀደም ሲል ችላ ይሏት የነበሩት ሀገራት በ1897 ግን በአዲስ አበባ ኤምባሲ ለመክፈት ይሽቀዳደሙ ጀመር ማለት ነው። አሜሪካም እንኳን በ1903 ንግድ ለመጀመር ልዑክ ላከች ማለት ነው። አፄ ምኒልክ ሁለተኛ ሀገራቸውን በተሳካ ሁኔታ በመከላከል የውጭውን ዓለም ለኢትዮጵያ የሚገባትን ክብር እንዲሰጡ አድርገው አልፈዋል ማለት ነው። ዛሬም አድዋ የዓለም የጥቁር ህዝቦች ሁሉ ታሪክ ነው እንጂ ኢትዮጵያውያን ብቻ ታሪክ አይደለም። ለነጻነት የተከፈለ ድል። ክብር ለአባቶቻችን ይሁን። ስለተከታተላችሁኝ አመሰግናለሁ። ሐሳብ፣ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ቸር ቆዩ።